ታላቅ ጉጉት የሚጠበቀው በነገ ምሽት 1 ሰዓት ተኩል ላይ የሚከናወነው የለንደን ደርቢ ጨዋታ 212ኛው የቼልሲና የአርሰናል ግንኙነት ይሆናል ማለት ነው። በዚህም የበላይነታቸውን እንግዲህ ማን ሊያስጠብቅ ይችላል? አርሰናሎች 84 ጊዜ አሸንፈዋል በእስካሁኑ ጊዜ 66 ጊዜ ደግሞ ቼልሲ ሲያሸንፍ በ61 አቻ የተለያዩበት የእስካሁኑ ሪከርዳቸው ያሳያል። በነገው ምሽት ደግሞ ምን ልንመለከት እንችላለን? በተለያየ መንገድ እነዚህ ሁለቱ ክለቦች እንግዲህ የነገው ጨዋታ ይጠበቃል። በዋናነት ደግሞ በአሁኑ ሰዓት በጥሩ ፎርም ላይ ይገኛሉ ሁለቱም የለንደን ክለቦች። የሰሜን ለንደኑ አርሰናል በአውሮፓም ሆነ በእንግሊዝ ታላላቅ ድሎችን እያስመዘገበ የሚገኝ ክለብ ነው። የወቅቱ ምርጥ የአውሮፓ ቡድንም እየተባለ ይገኛል። ባለፈው እንግዲህ ሳምንት የሰሜን ለንደን ደርቢን ጨዋታ 4-0 በሆነ 4-1 በሆነ ውጤት ቶተንሃም ላይ እንግዲህ ድል ተቀናይዶ ተመልሷል። እንደዚሁም ደግሞ በሻምፒዮንስ ሊግ ትልቁን ባየር ሙኒክን 3-1 በሆነ በታላቅ ድል እንደዚሁ አሸንፎ ሲመለስ የምዕራብ ለንደኑ ቼልሲ ደግሞ በበኩሉ ባለፈው ሳምንት 2-0 እንደዚህ አሸንፏል ፕሪሚየር ሊግ ላይ። እንደዚሁም ደግሞ ትልቁን ባርሴሎናን ደግሞ 3-0 በሆነ ውጤት አሸንፎ ሲመለስ በእንግሊዝ ፕሪሚየር ሊግ ደረጃ ደግሞ ሁለቱም አንደኛና ሁለተኛ፣ አርሰናል በአንደኝነት በቀጣይ ደግሞ በሁለተኝነት የሚከተለው የነገው ተጋጣሚ ስታንፎርድ ብሪጅ ላይ የሚገኘው ቼልሲ ይሆናል ማለት ነው። ስለዚህ እነዚህ ሁለቱ እርስ በርስ የሚገናኙበት ትልቁ ደርቢ ነው ማለት ይቻላል። ሁለቱም እንግዲህ ለንደን ቀይ ናት ወይስ ለንደን ሰማያዊ ናት የሚለውን በነገው ዕለት ሁለቱም ይህንን ፍልሚያ ሊያከናውኑ የሚችሉ ናቸው። በመሃል ዳኝነት እንግዲህ አንቶኒ ቴይለር ይህን ጨዋታ ይመሩታል። በዚህ ጨዋታ ላይ የተለያዩ ጉዳዮች ይነሳሉ። በተለይም ደግሞ አርሰናሎች እንግዲህ በታላቅ ከፍታ ነው እያሸነፉ አሁን ምዕራብ ለንደን ላይ ስታንፎርድ ብሪጅ ላይ የሚደርሱት። ባለፉት 11 ጨዋታዎች እንግዲህ ስታንፎርድ ብሪጅ ላይ አርሰናሎች ሽንፈት የሚባል ነገር አልቀመሱም። በአለፉት 6 ተከታታይ ጨዋታዎች ደግሞ አርሰናል እዚህ ስታንፎርድ ብሪጅ ላይ በተከታታይ ያሸነፉበት ሜዳ ነው። ስለዚህ ለአርሰናል የተመቸ ሜዳ ነው ማለት ይቻላል ስታንፎርድ ብሪጅ። በአሁኑ ሰዓት ግን በተለያየ መልኩ የሚጠበቀው የቆመ ኳስ ሁለቱም እንግዲህ በተቀራራቢ ደረጃ ላይ ይገኛሉ። ብዙዎች እንግዲህ አርሰናል የቆመ ኳስ ስፔሻሊስት ነው ይባላል። ሆኖም ግን አንደኛ በአርሰናልን ካስቀመጥን በሁለተኝነት የሚገኘው ትልቁ እንግዲህ ጎል አስቆጣሪው እንደዚሁ ቼልሲ ነው። ስለዚህ እነዚህ ሁለቱ በመሃል ሜዳ ላይ ደግሞ ያለው ፊልሚያ በትልቁ የሚጠበቅና ጨዋታውን ይወስናል የሚባለው ደግሞ የዴክላን ራይስ እና የሞሴስ ካሴዶ ነው። እነዚህ ሁለቱ የመሃል አማካኝ ተጫዋቾች እንግዲህ ብዙዎች ያነጻጽራሉ፣ ብዙዎችም ደግሞ መነጻጸር የለባቸውም የተለያየ ሚና አላቸው የሚሉ ይበዛሉ። ሆኖም ግን እንደ እኔም ሁለቱም ምርጥ ተጫዋቾች ናቸው በየቦታቸው። ሞሮፍ መሀል ላይ በ6 ቁጥር ሚና ላይ እንግዲህ ሞሴስ ካሴዶ ይገኛል። ስለዚህ በመከላከሉ ረገድ በጣም ላቅ ብሎ ይገኛል ከዴክላን ራይስ የበለጠ መከላከል ላይ በጣም ጊዜውን ስለሚያጠፋ ማለት ነው። ዴክላን ራይስ ደግሞ በ8 ቁጥር ላይ የሚጫወት ተጫዋች ነው። ሞሮፍ ባለፈውም እንግዲህ በባየር ሙኒክ ጨዋታ ላይ እንደዚሁ ጥያቄ ቀርቦለት ነበረ። ቲም ኦፍ ዘ ሲዝን ሲያስቀምጥም ዴክላን ራይስ በ6 ቁጥር ቦታ ላይ ያስቀመጥኩት ተጫዋች ሞሴስ ካሴዶ ነው ሲል ራሱ ተናግሯል። ስለዚህ እኔ ደግሞ ሞሮፍ የ8 ቁጥር ተጫዋች ነኝ፣ ቦክስ ቱ ቦክስ የሚጫወት ነኝ ሲል ተናግሯል። እንዳለውም ደግሞ የማያካልለው ሜዳ የለም ዴክላን ራይስ እንደምንመለከተው። ስለዚህ ዴክላን ራይስ ሞሮፍ በማጥቃቱ ደግሞ የተሻለ ሆኖ እንመለከተዋለን። በተለያዩ በቁጥሮቹም የሚያሳዩት ያንን ነው። ሆኖም ግን ሁለቱም መሃል ሜዳ ላይ ወሳኞች ናቸው። ሌላው ደግሞ ኤዜ እና ሪስ ጄምስ እንደዚሁ የሚገናኙ ይሆናል ማለት ነው። በተቃራኒ የነዚህ ፊልሚያም ወሳኝነት እንዳለው መገመት ይቻላል ካሁኑ። ባለፈው የዓለም ክለቦች ዋንጫ ጨዋታ ላይ እንግዲህ ሪስ ጄምስ ኤንዞ ማሬስካ መሃል ላይ ሲያጫውቱ ተመልክተናል። ስለዚህ የኤንዞ ማሬስካ እንግዲህ ተለዋዋጭነት ብዙ ጊዜ ይታያል። በተለያዩ ጨዋታዎች ላይ የተለያዩ አሰላለፎችን ይዘው ይመጣሉ። ባለፈውም ማክሰኞ ዕለት በሻምፒዮንስ ሊግ ጨዋታ ላይ እንግዲህ ፔድሮ ኔቶን እንደዚሁ የሐሰተኛ 9 ቁጥር አድርገው ተመልክተናል። ስለዚህ በተለያዩ ጨዋታዎች የተለያዩ አሰላለፎችን ይዘው የሚመጡ ናቸው። ይሄ ነው ጨዋታውን እንደውም ከበድ ያደርገዋል ተብሎ የሚገመተው። በዋነኝነት ደግሞ አንፕሬዲክቴብል አሰላለፍ ይዘው ስለሚመጡ ኤንዞ ማሬስካ ጨዋታው
በጣም ጥሩ የሆነ ፉክክር የሚታይበትና ጥሩ ፍልሚያ የምንመለከትበት ስታንፎርድ ብሪጅ ይሆናል ተብሎ ይታሰባል። ሌላው ማርክ ኮኮሬላና እንደዚሁ ቡካዮ ሳካ እንደዚህ የሚፋለም ይሆናል ማለት ነው። እዚህ ጋር እንግዲህ የበላይነት የሚወስደው ተጫዋች ማን ሊሆን ይችላል? ኮኮሬላ ባለፈው ያሚን ያማልን እንግዲህ ኪሱ ውስጥ ከቶታል እስኪባል ድረስ በሚገባ ተወጥቶታል የሀገሩን ልጅ ያሚን ያማልን። ሆኖም ግን ቡካዮ ሳካስ በነገው ዕለት ምን አይነት አጫዋት ሊጫወቱ ይችላሉ? ሁለቱም ማናሽ በአሸናፊነት ሊወጣው ይችላሉ? ማርክ ኮኮሬላ እንግዲህ በደንብ ቡካዮ ሳካን ከያዘው አንዱን ነገር የአርሰናልን ማጥቂያው መንገድ እንግዲህ ሊቆጣጠር ይችላል ተብሎ ይታሰባል። ሆኖም ግን በተለያዩ ቦታዎች ላይ እንደዚሁ እንደ ዴክላን ራይስ እና እንደ ኤምሬች ኤዜ ደግሞ በዚህ ሰዓት እንግዲህ አስደናቂ ብቃቱን እያሳየ ይገኛል። በቋሚ አሰላለፍም ይገባል ተብሎ ይጠበቃል። ማርቲን ኦዴጋርድ ደግሞ እንግዲህ ከጉዳቱ አገግሞ ባለፈው በባየር ሙኒክ ጨዋታ ላይ ተመልክተነዋል። ስለዚህ እሱ ሊሰለፍ ይችላል ወይም አብረው ኤዜ መቼም ቤንች ይሆናል ተብሎ አይጠበቅም በአሁኑ ሰዓት እያሳየ ባለው አቋም። ሆኖም ግን ኦዴጋርድ እንግዲህ ሊሰለፍ ይችላል። እሱም ደግሞ የነ ማርቲኔሊን ቦታም ይዞ ጠጋ ብሎ ሊጫወት ይችላል። በአሰላለፍ ደረጃ በሚና ግን ተለዋዋጭነት ሊኖር ይችላል። ኤብሬቼ ኤዜና ማርቲን ኦዴጋርድ በነገራችን ላይ ጥሩ ብቃቱን የሚያሳይበት የእንግሊዝ ክለብ ቢኖር እንደዚሁ ቼልሲ ነው። ቼልሲ ላይ እንግዲህ 5 አሲስት አድርጎ 2 ጎሎችን ያስቆጠረበት ብቸኛው ክለብ ቼልሲ ነው። ከዛ በመቀጠል ትሮሳርድ ነው ብዙ ጎሎችን ያስቆጠረው፣ 4 ጎሎችን አስቆጥሯል። ትሮሳርድ እንግዲህ እንደሚታወቀው ብዙ ጎሎችን ያስቆጠረው ሊቨርፑል ላይ ነው። ከዛ በመቀጠል ደግሞ እንደዚሁ 4 ጎሎችን በማስቆጠር ቼልሲ ላይ ብዙ ጎሎችን ያስቆጠረ የአርሰናል ተጫዋች ነው። ሆኖም ግን ትሮሳርድ በነገው ጨዋታ ላይ ላይደርስ እንደሚችል ነው የሚታሰበው። ሆኖም ግን ትናንትናው ፕሬስ ኮንፈረንስ ላይ አሰልጣኝ ሚኬል አርቴታ ምርመራ እናደርግለታለን፣ የመጨረሻ ሙከራ ስካን ከተደረገለት በኋላ ውሳኔ እንወስናለን ሲል ተናግሯል። ሆኖም ግን ሪስክ ይወስዳሉ ተብሎ አይጠበቅም። በዚህ ሰዓት እንደሚታወቀው አርሰናሎች የተለያዩ የተጫዋች አማራጭ ስላላቸው የተለዩ ተጫዋቾችን ሊጠቀሙ ይችላሉ። ቀደም ሲል እንዳልኳችሁ እንግዲህ ኤዜ ያን ቦታ ሊሸፍን ይችላል። ማርቲን ኦዴጋርድ ወደ ቋሚ አሰላለፍ ከተመለሰ ማለት ነው። ጋብሪኤል ማጋሌሽ ነው እንግዲህ ሙሉ በሙሉ ከጨዋታው ውጭ የሆነው። በሌላ በኩል ግን ቪክቶር ዮኬሬሽ በጨዋታው ላይ ይገኛል የሚሉ ሪፖርቶች እየወጡ ይገኛሉ። ሙሉ በሙሉ ከጉዳቱ አገግሟል። ስለዚህ በዛሬው ዕለት የሚደረግለት የመጨረሻ ቴስት ወሳኝነት ይኖረዋል። ሆኖም ግን 100% ቪክቶር ዮኬሬሽ ወደ አሰላለፍ ይመለሳል። ይህ ደግሞ ለአርሰናል ትልቅ አበርክቶ ነው እየተባለ ይነገራል ማለት ነው። ምክንያቱም ንጹህ 9 ቁጥር ተጫዋች ነው። በዛ በኩል ደግሞ በእንደዚህ አይነት ተጫዋቾች ደግሞ በተለይም ደግሞ ለቼልሲ ተከላካዮች በጣም ፈተና ይሆናል ተብሎ ይታሰባል። ስለዚህ ቪክቶር ዮኬሬሽ የሚገኝ ከሆነ ሌላ ተጨማሪ የማጥቃቱ ነገር በአርሰናል በኩል እንግዲህ ከፍ ያለ ሆኖ ልንመለከት እንችላለን ማለት ነው። በዘንድሮ የፕሪሚየር ሊግ ውድድር ላይ እንግዲህ ሁስኮር ባወጣው የእንግሊዝ የፕሪሚየር ሊግ ተጫዋቾች የብቃት ደረጃ ሬቲንግ ሲያወጣ ኤዜ ከፍተኛውን ደረጃ ይዟል። 7.26 ባለፈው አመት ነበር። በዚህ አመት ግን እስካሁን ያሳየው ብቃት ወደ 7.68 ከፍ እንዳለ ያሳያል። ቀጣይ ዴክላን ራይስ ነው 7.35 የባለፈው አመት ሬቲንግ የተሰጠው ነበረ። በዚህ አመት የተሰጠው ግን 7.66 ነው። ስለዚህ ፔድሮ ኔቶ በአራተኝነት ይገኛል። በሶስተኝነት ዶኩ ነው። በፔድሮ ኔቶ እንግዲህ የነገው ተጋጣሚ 7.13 የተሰጠው ባለፈው አመት፣ በዚህ አመት ግን 7.51 ያገኘ ከፍተኛ ሬቲንግ ያለው ተጫዋች ነው ከቼልሲ በኩል። ሆኖም ግን ወቅታዊ ብቃት ነው እዚህ ጋር ወሳኙ። በዚህ ሰዓት እንደ ቡድን የሚያሳዩት ኢንዲቪጁዋል ብሪላንስም የሚያስፈልገው ፍትጊያ በጣም በርከት ብለን ልንመለከት የምንችለው የደርቢ ስሜት ያለው ነገር ስለሆነ ይህንን ነገር እንግዲህ በሚገባ የምንመለከት ይሆናል በነገው ጨዋታ። ሌላው ካይ ሃቨርትዝ ከጉዳት እንደተመለሰ ተሰምቷል። ሆኖም ግን በነገው ጨዋታ ላይ ይሰለፋል ተብሎ አይጠበቅም። በዋናነት ደግሞ ከጨዋታ ብዙ ጊዜ ርቆ ስለቆየ ስለዚህ ኢሚዲየትሊ ወደ ዋናው አሰላለፍ ይመጣል ተብሎ አይጠበቅም። ቪክቶር ዮኬሬሽ ጨዋታ ላይ ስለቆየ ነው ወደ ቋሚ አሰላለፍ ይገባል ተብሎ የሚጠበቀው። በነገራችን ላይ አርቴታ ቼልሲን
ከሚያሸንፉ ታሪካዊ አሰልጣኞች መካከል በሶስተኝነት ይጠቀሳል። በፐርሰንቴጅም 58.3% ቼልሲን የማሸነፍ ፐርሰንቴጅ ተሰጥቶታል። ስለዚህ ከፍ ያለ የማሸነፍ ንጻሪም ያለው እንደ አሰልጣኝም ሚኬል አርቴታ ቼልሲን የማሸነፍ ንጻሪው ከፍ ያለ ነው። ቼልሲዎች በበኩላቸው በነገራችን ላይ በዚህ ዓመት በሜዳቸው መጥፎ ቁጥር ካላቸው ክለቦች መካከል ቼልሲ በሁለተኝነት ይገኛል። የባለፈው ሳምንት የሰሜን ለንደን ደርቢ ተጋጣሚው ቶተንሃም እንግዲህ 28% በማግኘት መጥፎ ሪከርድ ካላቸው ክለቦች መካከል አንደኛው ነው። በሁለተኝነት እንግዲህ በሜዳው በስታንፎርድ ብሪጅ እንደዚሁ ደካማ ውጤት እያስመዘገበ የሚገኘው ቼልሲ 43.5% ብቻ ነው የማሸነፍ ንጻሬ ያለው። አርሰናሎች ደግሞ እንግዲህ በተከታታይ ለ6 ጨዋታዎች ቀደም ሲል እንደነገርኳችሁ ስታንፎርድ ብሪጅ ላይ አሸንፈው የሚመለሱበት ስቴዲየም ነው። በጣም ደግሞ የምናስታውሰው ክላስ የሆነች የጋብሪኤል ማርቲኔሊ ጎል እንግዲህ ካንቴን ጥሎ እንግዲህ ከቼልሲ የግብ ክልል ላይ ከአርሰናል የግብ ክልል ላይ እንግዲህ ይዞ እየሮጠ ሂዶ ጎል ያስቆጠረባትና ደስታውን የገለጸባት እንግዲህ ማርቲኔሊ በደንብ የታየባት ያቺ 35 ቁጥር እየለበሰ በነበረበት ወቅት ለመጀመሪያ ጊዜ ማለት ይቻላል ጋብሪኤል ማርቲኔሊ ብዙ ሰዎች ለዓለም ራሱን ያስተዋወቀበት ጎል ያቺ ነበረች። ስለዚህ ብዙ ነገሮቹ እስካሁን ባለው እንግዲህ አርሰናል ብዙ ታሪክ ያለው ክለብ ቢኖር ስታንፎርድ ብሪጅ ላይ የአርሰናል ተጫዋቾችና አርሰናሎች ናቸው። ስለዚህ በነገው ዕለት ምን አይነት ነገር ልንመለከት እንችላለን የሚለው እናያለን። ለአሁኑ ያስኳቸው ስፖርታዊ ጉዳዮች እነዚህን ይመስሉ ነበረ። በሌሎች ስፖርታዊ ጉዳዮች መለሳለሁ። ላይክ እና ሰብስክራይብ ያደርጋችሁ ቤተሰብ ሁኑ እያልኩ ጋብዛለሁ። ሰናይ ጊዜ